ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት በስሩ ካሉ 26 የህፃናት ልማት ፕሮጀክቶች ለተወጣጡ የቤተክርስቲያን ሽማግሌዎች፣ የፕሮጀክት ኮሚቴ ተወካዮችና የፕሮጀክት አስተባባሪዎች ስልጠና ተሰጠ። የኔም ልጆች ናቸው በሚል መሪ ቃል ለችግር ለተጋለጡ 50 ሺህ ህፃናትና ቤተሰቦቻቸው ድጋፍ የማሰባሰቢያ ዝግጅት ሊካሄድ መሆኑ ተሰማ። ከውጭ በህንድ ክርስቲያኖች ላይ የሚደርሰው ጥቃት እየጨመረ ነው ተባለ። ተመልካቾቻችን ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው ቤቴል ታምራት ነኝ። አሁን ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት በስሩ ካሉ 26 የህፃናት ልማት ፕሮጀክቶች ለተወጣጡ የቤተክርስቲያን ሽማግሌዎች፣ የፕሮጀክት ኮሚቴ ተወካዮችና የፕሮጀክት አስተባባሪዎች ስልጠና ተሰጠ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት በስሩ ካሉ 26 የህፃናት ልማት ፕሮጀክቶች ለተወጣጡ የቤተክርስቲያን ሽማግሌዎች፣ የፕሮጀክት ኮሚቴ ተወካዮችና የፕሮጀክት አስተባባሪዎች በጠቅላላው ለ80 አገልጋዮች ከታህሳስ 4 እስከ ታህሳስ 6 ለ3 ቀናት በአምቦ ከተማ በተግባራዊ ሊደርሺፕና በፕሮጀክት አመራር ላይ ተሰጥቷል። ፕሮግራሙን የልማት ድርጅቱ ኤክስኪዩቲቭ ዳይሬክተር አቶ ሊበን ጸጋዬ በእንኳን ደህና መጣችሁ ንግግር የጀመሩ ሲሆን የእግዚአብሔርን ቃል በኢትዮጵያ ገነት ቤተክርስቲያን ምክትል ፕሬዝዳንት ፓስተር ሞቲ ታከለ የእግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 5 ቁጥር 18 እና ዮሐንስ ወንጌል ምዕራፍ 5 ቁጥር 5 ለአንድ ዓላማ መተባበር ለድል ያበቃል በሚል ርዕስ አካፍለዋል። ታህሳስ 5 2018 ዓ.ም በወንድም ደረጀ ተግባራዊ አመራርና ጠባዮቹ በሚል ርዕስ ተሰጥቷል። የነበረው ስልጠና እንዲሁም በወንጪ ከተማ የተደረገው ጉብኝት በሰላም መጠናቀቁን የልማት ኮሚሽን ክፍል ዘግበዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በኦሮሚያ ክልል የስነ ልቦና ድጋፍ ስልጠና ሰጠ። የልማትና ማህበራዊ አገልግሎት ኮሚሽኑ በሞያሌና ያቤሎ ከተሞች ከታህሳስ 8 እስከ ታህሳስ 9 ቀን 2025 ዓ.ም ለፕሮጀክት ፈጻሚዎችና የስልጠና አመቻቾች የስነ ልቦና የመጀመሪያ እርዳታ ስልጠና ተደርጓል። ስልጠናው የአካባቢውን የስነ ልቦና የመጀመሪያ እርዳታ አድራጊዎች አቅም ለማጎልበትና በማህበራዊ ድጋፍ አስፈላጊ ክህሎቶችን ለማስተማር የተሰጠ ነው። የእምነት ማህበረሰቦች፣ ወጣቶች፣ ሴቶችና ሽማግሌዎች ተወካዮችንም አሳትፏል። በያቤሎ ከተማ 24 ሴቶችን ጨምሮ አጠቃላይ 60 ተሳታፊዎች በስልጠናው ተሳትፈዋል። በሞያሌ ከተማም 8 ሴቶችን ጨምሮ 30 ተሳታፊዎች ተመዝግበዋል። ይህን ስልጠና በአካባቢው የስነ ልቦና የመጀመሪያ እርዳታ አቅምን ለማጎልበትና የማህበራዊ ድጋፍ አገልግሎት ጥራትን ለማሻሻል ያለመ ሲሆን ኮሚሽኑ በዚህ አይነት ማህበራዊ አገልግሎቶች ላይ ትኩረት አድርጎ እየሰራ እንደሚገኝም ተገልጿል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ነው። በምስራቅ ሸዋ የቀጠና ቃለ ሕይወት ቤተክርስቲያን የስልጠናና የወንጌል አገልግሎት ተካሄደ። በምስራቅ ሸዋ ክልል ቀጠና በሚገኘው ቃለ ሕይወት ቤተክርስቲያን ከጌዮጣ አጥቢያዎች ህብረት ጋር በመተባበር ለ2 ቀናት በተካሄደው ስልጠናና የፊልም ማሳያ አገልግሎት 400 በላይ አገልጋዮችና በሺዎች የሚቆጠሩ ተማሪዎች ተሳትፈዋል። በወንዶ አጥቢያ በተደረገው ስልጠና ላይ ወንጌላዊ ተማሪዎችና የአጥቢያና የህብረት መሪዎች ተሳትፈዋል። ስልጠናው ክርስቲያናዊ ህይወትና የወንጌል ምስክርነት በሚሉ ርዕሶችም የተሰጠ ሲሆን ስልጠናውን በወንድም በላይ ሱጋሙና መጋቢ ታደሰ ሰጥተዋል። በተጨማሪም በሰንበት ምሽት የገነት በር በሚል በሚታወቀው መንፈሳዊ ፊልም ማሳያ በሺዎች የሚቆጠሩ ሰዎች ወንጌል መስማታቸውም ተገልጿል። በዚህም ዝግጅት በቤተክርስቲያኒቱ ወንጌል ስርጭት ክፍል የተዘጋጀ ሲሆን በክልሉ ውስጥ የክርስትና እምነትን በማስተማር አገልጋዮችን ለማጠናከር የታሰበ መሆኑንም አዘጋጆቹ ገልጸዋል። የኔም ልጆች ናቸው በሚል መሪ ቃል ለችግር ለተጋለጡ 50 ሺህ ህፃናትና ቤተሰቦቻቸው ድጋፍ የማሰባሰቢያ ዝግጅት ሊካሄድ መሆኑ ተሰማ። ዳንኤል አንተነህ ዝርዝር አለው። ዝግጅቱን አስመልክቶ ታህሳስ 7 ቀን 2018 ዓ.ም በራስ አምባ ሆቴል ጋዜጣዊ መግለጫም ተሰጥቷል። ለከፋ ችግር ለተጋለጡ 50 ሺህ ያህል ህጻናትና ቤተሰቦች ለመድረስም የሪጆ ኢትዮጵያ ከድጋፍ አሰባሳቢ የበጎ ፈቃደኛ አንጋፋ ሴት ጋዜጠኞች፣ ደራሲያንና ምሁራን ጋርም ጥምረትም ፈጥረዋል። የሜሪጆ ኢትዮጵያ መስራች ሲስተር ዘቢደር ዘውዴ በመግለጫው ላይም እንዳሉትም በዚህ ወቅት በሀገራችን በተለያዩ አካባቢዎች ባለው ማህበራዊና ፖለቲካዊ ቀውሶች ምክንያትም ከ7 ሚሊዮን በላይ ህጻናት ከትምህርት ገበታቸው ርቀዋል ያሉም ሲሆን
የዓለም አቀፍ ድርጅቶች ሪፖርቶች እንደሚያመለክቱት ከሆነም በኢትዮጵያ 43 ከመቶ የሚሆነው ሕዝብ በድህነት ውስጥ የሚገኝ ነው። በከተሞች አካባቢ ያለው የድህነት ተጋላጭነት ከጊዜ ወደ ጊዜ እየጨመረ በመምጣቱም ህጻናት፣ እናቶች፣ ሴቶችና አረጋውያን ለከፋ ህይወትም ተዳርገዋልም ብለዋል። በዚህም የተነሳ እነዚህ ወገኖች መሰረታዊ አገልግሎቶችን ማለትም የትምህርት እድል መነፈግን፣ መሰረታዊ የምግብ የመጠለያ ፍላጎቶች አለመሟላት እንዲሁም የወላጆቻቸውንና የአሳዳጊዎቻቸውን ስራ የማግኘት እድል ጠባብም አድርጎታል። በመሆኑም ከዚህ አስከፊ ኑሮ እንዲወጡ የመንግስትና የሌሎች ባለድርሻ አካላት ሰፊ ትብብርና ቅንጅታዊ ስራ ይጠይቃልም ብለዋል። ይህንን አሳሳቢ ጉዳይ መነሻ በማድረግም ጥምረቱ የእኔም ልጆች ናቸው በሚል መሪ ቃልም ሜሪጆ ኢትዮጵያ ቀደም ብሎ የጀመረውን የህፃናት ስፖንሰርሺፕ ድጋፍ በማስፋትም 50 ሺህ በላይ ህፃናትን ለማገዝም ንቅናቄውን በይፋም አስጀምረዋል። ጥምረቱ የህፃናትን ሁለንተናዊ እድገትና ተሳትፎን በማሳደግ እንደ ምግብ፣ ጤና፣ ትምህርትና ስነ ልቦናዊ እንክብካቤ እንዲያገኙም ሰፊ ዘመቻ በማድረግም 50 ሺህ ህፃናትና አሳዳጊዎቻቸውን በወራዊ የቤተሰብ ስፖንሰርሺፕ የሚደግፍ ልዩ መርሃ ግብር መዘጋጀቱንም የንቅናቄው ሰብሳቢ የሆኑት ጋዜጠኛ ሮማን ተገኝ በመግለጫው ላይም ተናግረዋል። 50 ሺህ ህፃናት ወደ ተማሪ ቤት ለመመለስ የሚያስፈልገው 1 ቢሊዮን ብር ነው። በ5 ክፍለ ከተሞች ማለትም በትግራይ፣ በሶማሊያ፣ በኦሮሚያ፣ በአማራና በአፋር በከፋ ችግር ውስጥ ለሚገኙና ለጎዳና ተጋላጭ ህጻናትና ቤተሰቦቻቸው ድጋፍ ማስገኘት ታላሚ ያደረገው ይህ ፕሮጀክት ትልቅ ትብብር እንደሚጠይቅም ተነግሯል። መረጃውን ከተወዳጅ ሚዲያ ያገኘ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። ኬንያ ዘመናዊ የአየር መከላከያ ስርዓቶች ከእስራኤል ተረከበች። ኬንያ ስፓይደር እና ፓይተን የተሰኙ ዘመናዊ የአየር መከላከያ ስርዓቶችን ከእስራኤል ታጥቃለች። ራፋኤል አድቫንስድ መከላከያ ስርዓት ለተባለ ተቋም የሚመረተው ስርዓት የአውሮፕላን ድሮን እና ሚሳይሎችን ስጋት መቀልበስ ይችላል ተብለዋል። ኬንያ ስርዓቱን የታጠቀችው ከእስራኤል መንግስት በተደገፈው የ26 ሚሊዮን ዶላር ወይም 3.4 ቢሊዮን ሺሊንግ ብድር ነው ተብለዋል። ኬንያ ስፓይደር የተሰኘውን የአየር መከላከያ ስርዓትም ከኢትዮጵያና ሞሮኮ ቀጥላ የታጠቀች ሶስተኛዋ የአፍሪካ ሀገር ሆናለች ተብለዋል። የኬንያ የአየር መከላከያ ስርዓት ግዢ በኬንያና እስራኤል መካከል ያለውን ትብብር ያሳየ ነው ሲባል እንደ ድሮን ያሉ መሳሪያዎች እየታጠቀ ካለው አልሸባብ ሊቃጣ የሚችልን ጥቃት ለመመከትም ይጠቅማል ተብሏል። ዘገባው የኬንያንስ ነው። በመጨረሻም በህንድ ክርስቲያኖች ላይ የሚደርሰው ጥቃት እየጨመረ ነው ተባለ። በህንድ ውስጥ የክርስቲያን ማህበረሰብ ላይ የሚደርሰው ጥቃት በከፍተኛ ሁኔታ እየጨመረ መሆኑንና ባለው ስጋት የተነሳም በሺዎች የሚቆጠሩ ክርስቲያኖች፣ የቤተ ክርስቲያን መሪዎችና የሰብአዊ መብት ተሟጋቾች ድርጊቱን አውግዘዋል። የብሔራዊ ክርስቲያን ኮንቬንሽን የተባለ ስብሰባ ባለፈው ሳምንት በህንድ ፓርላማ በሚገኘው ጃንታር ማንታር ቦታ ላይ ተካሂዷል። ከ2000 በላይ ተሳታፊዎችን ፕሮግራሙ ላይ ያሳተፈ ሲሆን ከ200 በላይ የሚጠጉ የተለያዩ ክርስቲያናዊ እምነቶችን የወከሉ ተሳታፊዎችም ተገኝተዋል። በኮንቬንሽኑ ላይ የቀረበው የምርመራ ውጤት እጅግ አሳማኝ ነው የተባለም ሲሆን የተባበሩት ክርስቲያን ፎረም እንዳስታወቀውም ጸረ ክርስቲያናዊ ክስተቶች በ2014 ከነበረው 139 ሀዝ ወደ 834 በ2024 ጭማሪም አሳይቷል። በሀገሪቱ ውስጥ የጸረ ክርስቲያን ጥቃቶች ቁጥር በ10 ዓመታት ውስጥ በከፋ ሁኔታ ጨምሯል። እነዚህ ጥቃቶች የቤተ ክርስቲያን ንብረት ማውደም፣ የሃይማኖት መሪዎች ግድያና አካላዊ ጥቃቶች እንዲሁም በግዳጅ የሃይማኖት ለመቀየር የሚደረጉ ሙከራዎችን ያጠቃልላሉ። ተሳታፊዎቹ በክርስቲያኖች የሚደርሰው ይህ ጥቃት እየተባባሰ እንደመጣ እና በህንድ ህገ መንግስት የሚገኘው የሃይማኖት ነጻነትና የሁሉም ሰው እኩል ጥበቃ መብት እንዲረጋገጥ ጥሪ አቅርበዋል። ዘገባው የክርስቲያን ዴይሊ ነው። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት በስሩ ካሉ 26 የህፃናት ልማት ፕሮጀክቶች ለተወጣጡ የቤተ ክርስቲያን ሽማግሌዎች፣ የፕሮጀክት ኮሚቴ ተወካዮችና የፕሮጀክት አስተባባሪዎች ስልጠና ተሰጠ። የእኔም ልጆች ናቸው በሚል መሪ ቃል ለችግር ለተጋለጡ 50 ሺህ ህጻናትና ቤተሰቦቻቸው ድጋፍ የማሰባሰቢያ ዝግጅት ሊካሄድ መሆኑ ተሰማ። ከውጭ በህንድ ክርስቲያኖች ላይ የሚደርሰው ጥቃት እየጨመረ ነው ተባለ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነህ ጋር እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ቀሪ የጄኤምኤም ቴሌቪዥን ይቀጥላል። አብራችሁ እንድትሆኑ በአክብሮት እየጋበዝኩ ተሰናበትኩ። ሰላም ሁኑ።